አይደል? አዎ አውቃለሁ። ተደብቄ መቆየት አቅምም የለኝም። ይገባኛል። ያ እርኩስ እኔን ለማግኘት ሲል የትም እንደሚገባ አንቺንም እንደሚያሰቃይሽ አውቃለሁ። ክፋቱን ከማንም በላይ እኔ አሳምሬ ያውቃለሁ። በእኔ ምክንያት ማንም እንዲጎዳ አልፈልግም። ስለዚህ አንድ ነገር ታደርጊልኛለሽ። ምንም ሳታቅማሚ። ምን? እኔን ካላገኘ አንቺንም አይለቅሽ። እስከ ቤተሰቦችሽ ድረስ መድረሱ አይቀርም። እና ትደውይለትና ልደራደረው እንደምፈልግ ንገሪው። በምን? የሚፈልገውን ነገር አድርጋለሁ። እኔም የምፈልገውን ነገር ደግሞ እሱ ያደርጋል። እንዲማ በፍጹም አይሆንም። ቴክስት ጽፎልኝ ነበር። ምን የሚል? አንቺ በእኔ ለመቀየር የጠየቅሽውን ነገር። ይቅርታ አድርጊልኝ። እኔን ካልመለስሽለት ደግሞ ቤተሰቦችሽን ጭምር እንደሚያጠፋቸው ነግሮኛል። ይሄ እርኩስ የሆነ ሰውዬ። ስለዚህ እንዳገኘሽኝና ድርድር እንዳለው ንገሪው። አላደርገውም። በድጋሚ ማመቼም አልሰጥሽም። ይኸውልሽ ስለ አንቺ ሳይሆን ስለ ቤተሰቦችሽ አስቢ። ለራሴ ጥቅማ ድጋሚ አልሰጥሽም። አታስቢ፣ እኔ ምንም አያደርገኝም። ይልቅ የምነግርሽ ቦታ ይዘሽ ትመጫለሽ። እሺ፣ ከዛስ? የምትፈልጊውን ታገኛለሽ። እኔም ደግሞ የምፈልገውን አደርጋለሁ። ግን እኮ ያልኩሽን አድርጊ። አግኝቻታለሁ። አሁኑኑ ቤት ነው፣ እንዳትቆይ። ስልክሽን አትክፈቺ ስልሽ አልሰማም አልሽኝ አይደል? ኢሜል ላይ ቼክ የማደርገው ነገር ስለነበረ ነው። እሺ አሁን ጨረስሽ? አዎ ጨረስኩ። በቃ እኔ እየመጣን ነው ስላሉኝ እንሂድ። ራስህን ጠብቅሽ። እሺ። በፊት ላይ እንኳን ምንም የሚያሳስበኝ ነገር የለም ነበር። አሁን ግን የምኖርለት ሰው ስላገኘው በደንብ እጠብቃለሁ። እሺ በቃ እኔ ልሂድ። በጣም ይቅርታ። ይሄ ነገርሽን ተይ አላልኩሽም? እሺ ተዋለሁ። የምሬ ነው። ድጋሚ እንደዚህ ካልሽኝ እንጣላለን። እሺ በቃ አይደለም። አትጨነቂ እሺ? በቃ ቻው። እኔ በጣም ገርሞኛል። ይህን ድራማ ኪራን አይቼ ነው የመጣሁት። በጣም ተመችቶኛል። ምስኪና ጓደኛዋን ለሀብታም የሸጠቻት ሴት መጨረሻ ይላል። ብቻ በጣም ነው የተመቸኝ። አጀማመሩ ሁላ ስጦታ የምትባልን ሴት ልጅ እጩኛዋ ከኋላዋ እያሳደዳት ነው የጀመረው። በቃ እየተከተላት እንደምንም ተንደፋድፋ አምልጣ የሆነ ቤት ውስጥ ነው የገባችው። ስትገባ ያው ጽናት ድራማ ላይ የምናውቀው ኪራ ነው። እዛ ስሙ ላይ ማነው ዴቭ ሆኖ ነው የመጣውና እሱ ቤት ነው የገባችው። እርዳይ ምናምን ነገር ብለው ስትለምነው አስገባት። ከዛም በሩን ዘጋ። ከዛም በኋላ ሰውየው መጣና ሲጠረጠር እዛ እንደገባች የተወሰነ ጥርጣሬ ያደረበትና አንኳኳው ምናምን ወደ ውስጥ ሁላ ሲያይ ነበር። ከዛም በኋላ ዴቭ ወደ ውጪ ሲወጣ ምን ፈለክ ምናምን ነገር አለው። የሆነች ሴት እዚህ ገብታለች ምናምን ሲለው አልገባችም ምናምን ነገር አለው። ብቻ በጣም ነው እየተጠራጠረው ማለት ነው። ከዛም በኋላ እንደምንም እየተመነጫጨቀም ቢሆን ሄደ። ያው ውስጥ ገባ ዴቭ ማለት ነው። ከዛም በኋላ የተወሰነ ተረጋጊ ምናምን አላት። ከዛን ተኛች። ስትነቃ ስሟን ሁሉ ጠየቃት፣ ምን ችግር እንደገጠማት። ያው የሚያሳዳ ሰውዬ እጩኛዋ እንደሆነ ነገር ግን እስከ ቅርብ ጊዜ ሚስት እንደነበረችውና እንደፈታ ነው የነገረችውና በጣም አዝኖላት ምናምን ነገር ነበር። ከዛን ቁርስ አበላት። እቅዷን ሲጠይቃት የሆነች ጓደኛ አለችኝ እሷ ጋር ደውልና ማድረግ ያለብኝን ወስናለሁ ብለዋለች። ነገር ግን ጓደኛዋ ጋር እጩኛዋ ሄዶ ነበር እና እሷን ፍለጋ ማለት ነው። ጓደኛዋን በገንዘብ ሲደልላት ነበር። የት እንዳለች የት እንዳለች ንገሪኝና ላንቺ ቤት ሰጥሻለሁ፣ መኪና ቁልፍ ሰጥሻለሁ እያላት ነበር፣ እየደለላት ነበርና ጓደኛዋም እንደዛ እያወሩ እያሉ ስጦታ ትደውልላታለች። ከዛም በኋላ እሷ ናት ብላ ነገረችው። ከዛን እዚህ ችግር ገጥሞኛል እዚህ ቦታ ምናምን እንገናኝ ስትላት ያንን ሎኬሽን ለእጭኛዋ ሰጠቻት። እሷ ቀረች። ከዛም በኋላ
ሲያያት እጩኛዋ ሄዱ ሲያያት አያት። ከዛም በቃ የሌለ የተንደፋደፈው ሊይዛት በሩጫ ተንደፋደፈ። እሷ እንደምንም ብላ አመለጠችው። ልክ ወደሆነ ቅያስ ውስጥ ስትገባ ዴቭ ያዛት ማለት ነው። ከዛ ጸጥ በይ አላት። ያው እንግዲህ ስጦታ ጓደኛዋ ስለሸጠቻት በጣም ደብሯት ነበር። እንዴት ትሸጠኛለች ስትል ነበር። ያው ዴቭ ምናልባት የገቢ ምንጯ ትሆኛለሽ ለሷ ሲላት ነበር። ያው እየሸጠችሽ ይሆናል ከመጀመሪያውኑ ጀምሮ ብሏታልና አልፈራህም ምናምን ነገር አለችው። ሰውየው በጣም መጥፎ ነው። ከዚህ በፊት እንደዚህ ሲለኩኝ ገጥሞ በሽጉጥ አውጥቶ ተኮሰባቸው ስትለው ነበር እና ማንም ሰው ጨካኝ መሆን ከፈለገ ከሱ በላይ መሆን ይቻላል፣ እኔ አልፈራም ብሏታል። ከዛም በኋላ ያው እጩኛዋ ማለትም ዘኪ ጓደኛዋ ጋር ሄዶ ሲያወራት ነበር። እስካሁን ስልኳን አታነሳም፣ ማን ስለሆነች ነው እሷ ምናምን፣ እስከ ህይወት የፍጻሜ ድረስ አልተዋትም፣ አሳድዳታለሁ ሲል ነበር እና አግዥኝ ምናምን ሲላት ነበር። አልችልም ምናምን ስትለው ያው አንቺ እኮ ጓደኛሽን በ300,000 ብር የሸጥሽ ነሽ እያላት ሲወቅሳት ሁላ ነበር ማለት ነው። ብቻ አንቋታል፣ እሷንም ይዟት። እንግዲህ ዘካሪያስ የስጦታን ጓደኛ እዛው ድፍትፍት አድርጓታል። ካክቷት ነው ሄደው። ብር ያለው ሰው እኮ ከባድ ነው። ከዚህም ከዛም እንደዚህ ያደርጋሉ እና እሷም ታሳዝናለች። ለእናቴ ስል ነው ይሄ ሁሉ ነገር ውስጥ የገባሁት እያለች ነበር። እሱም እንደምልሽ ካላደረግሽ እሷን ካላገኘሽልኝ ለእናትሽ መታከሚ ምንም አታገኝም ሲላት ነበር። ያው ዴቭ እና ስጦታ ደግሞ ተመቻችተዋል። ፊልም ሲያዩ ነበረ። በዛን ጊዜ የሆነ ሙቀት ምናምን በመካከላቸው ተፈጥሮ ነበር። ብቻ ደስ በሚል ሁኔታ ውስጥ ነው ያሉት፣ ሲጫወቱ ነበር እና ያው ተመችተዋለች። በግልጽም ጠይቋታል ልብሽ ውስጥ ምናምን ነገር ሲላት ነበር። ያው እሷን ፈቅዳለታለች፣ እሱን ፈቅዶለታል። ብቻ ደስ ይላሉ። ያው እንግዲህ ስጦታና ዴቭ ተመቻችተዋል፣ አብረው ተኝተዋል ማለት ነው። ብቻ ተስማምተዋል፣ ደስ ይላል። በመጀመሪያ ፍቅር ይሉታል ይሄ ነው። ብቻ ተመችተውኛል እና ያው ዴቭ እንግዲህ ጓደኞቹን ለማውራት ፖሊስ የሆኑ ጓደኞቹን ለማውራት ለማማከር ሄዷል። ስጦታ ግን ጓደኛዋ ጋር ደውላ ስትወቅሳት ነበር። ከዛም በኋላ አንቺን እንደማይተውሽ አውቃለሁ፣ ለሱ የድርድር ሀሳብ አለኝ፣ የምነግርሽ ቦታ እንዲመጣ ታሳውቂዋለሽ ብላታለች። በቀጣይ ምን ሊፈጠር ይችላል? እስቲ ሀሳብ አስተያየቶቻችሁ በኮሜንት መስጫ ሳጥን ላይ ያሳውቁኝ። ድራማውን እንዴት አያችሁት? ወደዳችሁት? የኪራን ባህሪ እዚህ ላይ እንዴት ነው? በጣም አሪፍ አይደል?